በእኛ በኩል ሲሄዱ ለ20 ቤቶች እስከ 48% ቅናሽ ያገኛሉ። ዲያስፖራ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። ዲኤምሲ ሲመጡ ለዲያስፖራ ልዩ ትኩረት አለው። እስከ 48% ድረስ የባህል ቅናሽ ለ20 ቤቶች አዘጋጅተናል። ከ80% በላይ ዲያስፖራ በሰፈሩበት በዚህ መንደር ቤት መግዛት ካሰቡ ሁሉንም ፍላጎት ያሟላ ሪል ስቴት ዲኤምሲ ነው። በወር 30 ሺህ ብር ገቢ ካለዎት ዲኤምሲ ያለ ስጋት ቤት ይግዙ። ዘመናዊ መኖሪያ ቤትዎን ከ220 ሺህ ብር ቅድመ ክፍያ ጀምረው ይዋዋሉ። 60% የባንክ ብድር ያዘጋጀን ሲሆን ካሉበት በእጅ ስልክ ደውለው ከ8% ጀምሮ በመክፈል ቤቶን ይውሰዱ። ወዲያው በ3 ቀን ዲኤችኤል ካሉበት ሀገር እናደርሳለን። ከስቱዲዮ እስከ ባለ 4 መኝታ እንዲሁም ቅንጡ የንግድ ሱቆችን አዘጋጅተናል። መንደሩ በ65000 ካሬ ላይ ያረፈ ሲሆን 5 ሊፍቶች፣ 5 የመዋኛ ገንዳ፣ 5 የከርሰ ምድር ውሃ፣ 5 ባካፕ ጄነሬተር አለው። ዘመኑን በዋጀ በአልሙኒየም ፎርምወርክ የግንባታ ጥበብ የሚገነቡ በመሆናቸው በአጭር ጊዜ ማስረከብ ዋና ግባችን ነው። እንደሚከፍሉት መጠን እስከ 35% ተጨማሪ ቅናሽ ተዘጋጅቷል። አስተውሉ። በእኛ በኩል ሲሄዱ ለ20 ቤቶች በስፔሻል ቅናሽ ይስተናገዳሉ። የድርጅቱን ስልክ በ0988 883434 በ0988 885656 ብለው ቢደውሉ መረጃ ያገኛሉ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሰኞ ሰኔ 2 2017 ዓመተ ምህረት የሀገራቸውን ብሔራዊ ጥቅም አሳልፈው ለመስጠት ለጠላት በአሽከርነት ለማደር አቤቱታ እያቀረቡ ባንዳነትን በድብቅ ሳይሆን በግልጽ እየገለጹና ሀገራቸውን ለማፍረስ እየደለቱ ይገኛሉ። A plan to form a front, EBRF, to overthrow the dictatorship ruling Eritrea. በአሁኑ ጊዜ እኔ ላይ የሚያተኩሩም ጠላትም የለ ምክንያትም የላቸው። እንግዲህ እዛ መድረክ ላይ አንዱ ጀዋር ነው። የሰላም ጦርነት ያብቃ የሚል መፈክር እያውለበለበ ንግግር የሚያደርገው ጀዋር መሆኑ ምጸት ተብሎ የሚገለጽ ብቻ አይመስለኝም። ሰዎች እንዴት ነው ወደኋላ ተመልሰው ነገሮችን ማያዩት? አዘጋጁ ደግሞ ልደቱ ነው። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። ኢትዮጵያ ከኤርትራ መንግስት ጋር ያላት ልዩነት አደባባይ በወጣበት በአሁኑ ወቅትም ሆነም በቀደሙት ጊዜያት የኢትዮጵያ ሀገር መከላከያ ሰራዊት የሚያደርጋቸው ተከታታይ ስልጠናዎች ቀጥለዋል። በመደበኛና በኮማንዶ የሰለጠኑ ወታደሮች በተከታታይ ማስመረቀው የቀጠለ ሲሆን በየደረጃው ለሚገኙ አመራሮችም ስልጠና ሲሰጥ መቆየቱ ተዘግቧል። በሳምንቱ መጨረሻም በብላቴ ጦር ማሰልጠኛ የሰለጠኑ ኮማንዶዎች የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላና ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ በተገኙበት ተመርቀዋል። የበታችነትና መሸነፍን በማይቀበሉ ጀግኖች ጸንቶ የቆየውን ሀገራዊ አንድነት ለመከፋፈል በቅጥረኝነት ያገለገሉ ትላንትም እንደነበሩ ያስታወሱት ፊልድ ማርሻል ብርሃኑ ጁላ ዛሬም ይህንኑ የቅጥረኝነት መንገድ በባሰ መንገድ የቀጠሉ መገኘታቸውን በምረቃው ስነስርዓት ላይ ተናግረዋል። መሳቂያ መሳለቂያ ሆነው ይቀሯታል እንጂ የሚያስገኙት ውጤት እንደማይኖርም አስገንዝበዋል። ከትላንት እስከ ዛሬ የበታችነትንና መሸነፍን በማይቀበሉ አይበገሬ ልጆቿ ሉዓላዊነቷና አንድነቷ ተጠብቆ ዛሬ ላይ የደረሰ ሲሆን የኢትዮጵያ ልጅ ነኝ ባይ ቅጥረኛና ባንዳ ከውስጣችን የታጣበት ጊዜ የለም። የዛሬዎቹ ቅጥረኞች እና ባንዳዎች ግን ከምን ጊዜውም እጅግ አሳፋሪ በሆነ ሁኔታ የሀገራቸውን ብሔራዊ ጥቅም አሳልፈው ለመስጠት ለጠላት በአሽከርነት ለማደር አቤቱታ እያቀረቡ ባንዳነትን በድብቅ ሳይሆን በግልጽ እየገለጹና ሀገራቸውን ለማፍረስ እየደለቱ ይገኛሉ። ሆኖም እነሱ እንደተዋረዱና
መሳቂያ መሳለቂያ እንደሆኑ ይቀራሉ እንጂ ሀገራችንን የማንበርከክ በፍጹም አይችሉም። ለኢትዮጵያ ጥፋትንና ውድቀትን የሚመኙትና ኢትዮጵያንን ለመከፋፈል የሚንቀሳቀሱ እነዚህ ወገኖች የሚያመጡት ነገር አይኖርም፣ በእነርሱ መቃብር ላይ ኢትዮጵያ ትጸናለች ብለዋል። ላኪዎችም ሆኑ የታሪካዊ ጠላቶቻችን ተላላኪ ባንዳዎች በኢትዮጵያና በሕዝቦቿ ላይ የሚመኙት የእልቂት ድግስ መቼውም ቢሆን እውን አይሆንም። ሞቷን ሲመኙ እነሱ ይሞታሉ። ውድቀቷን ሲመኙ እነሱ ይወድቃሉ። ለሕዝቦቿ መለያየትና እልቂትን ሲደግሱ እነሱ ቀድመው እንደሚበታተኑ እየተረጋገጠ መጥቷል። ኢትዮጵያ በመቃብራቸው ላይ ትጸናለች፣ ትበለጽጋለች። ይህ ጠላቶቻችን እየመረራቸውም ሊውጡት የሚገባ ሀቅ ነው። ኢትዮጵያ ከመቼውም ጊዜ በላይ አስተማማኝ ዘመናዊ ሰራዊት ስለመገንባቷም ባለፈው ቅዳሜ ብላቴን ጦር ማሰልጠኛ በተካሄደው ምረቃ ስነ ስርዓት ላይ ፊልድ ማርሻል ብርሃኑ ጁላ ተናግረዋል። ይህ በእንዲህ እንዳለም ብርጌድ መሐመዲ ወይንም በእንግሊዝኛው ኤርትራ ብሉ ሪቮሉሽን በሚል የሚጠራው ንቅናቄ ራሱን በይፋ አስተዋውቋል። ቡድኑ በሳምንቱ መጨረሻ አዲስ አበባ ላይ በሰጠው መግለጫ በኤርትራ አምባገነናዊ ስርዓት እንዲያበቃና ስልጣን በሰላማዊ መንገድ ወደ ኤርትራ ሕዝብ እንዲሸጋገር እንደሚሰራ ገልጿል። ለዓመታት በውጭ ሀገር በሚካሄዱ የመንግስት ደጋፊዎች መድረክን በማወቅ ሲንቀሳቀስ መቆየቱን የገለጸው የኤርትራኖች ንቅናቄ የአፋር ብሔራዊ ኮንግረስ ከተባለ ቡድን ጋር ትብብር መፍጠሩንም አስታውቋል። መግለጫውን የሰጠው ከአዲስ አበባ እንደሆነም ግልጽ አድርጓል። Political positions of Eritrean Blue Revolution Front. The goal of the founders and core groups who took these initiatives is to involve our people in shaping a plan to form a front, EBRF, to overthrow the dictatorship ruling Eritrea. The aim is simple but powerful: to oversee the peaceful transfer of power to the Eritrean people. ስምረት በሚል ስያሜ ከኢትዮጵያ ብሔራዊ ምርጫ ቦርድ የፖለቲካ ፓርቲነት ጊዜያዊ ፈቃድ ያገኘው የእነ አቶ ጌታቸው ረዳ ድርጅት የመጀመሪያውን የምክክር ስብሰባውን በትናንትናው ዕለት አዲስ አበባ ከተማ ማካሄዱ ታውቋል። ከፓርቲው መስራቾች አንዱ ፕሮፌሰር ክንደያ ገብረሕይወት በማህበራዊ ገጻቸው እንዳስታወቁት መስራች አባላቱና እንግዶቹ በተገኙበት የመጀመሪያው ስብሰባ ተካሂዷል። ሌሎች የመረጃ ምንጮች እንደገለጹት ደግሞ ስብሰባው በትግራይ ወቅታዊ ሁኔታ ላይ መከረ ሲሆን በአዲሱ ፓርቲ ፕሮግራም፣ ህገ ደንብና ማኒፌስቶ ላይ ተወያይቷል። በዚህ ስብሰባ ላይ የቀድሞ የጦር ኃይሎች ጠቅላይ ኤታማዦር ሹምና የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት የነበሩት ሌተናንት ጀነራል ጻድቃን ገብረትንሳኤና የኢንቨስትመንት ኮሚሽነር የነበሩት አቶ አሰፋ አብርሃ ተሳታፊ እንደነበሩም ተመልክቷል። ሁለቱ ታዋቂ ሰዎች በጉባኤው የተገኙት በአባልነት ይሁን በእንግድነት በግልጽ የታወቀ ነገር የለም። የማዕከላዊ ፖሊስ ምርመራ ዋና ኃላፊ የነበሩት የህወሓቱ ታጋይ ኮሚሽነር ታደሰ መሰረት ከዚህ ዓለም በሞት መለየታቸውን የትግራይ መገናኛ ብዙሃን ዘገቡ። ከወራት በፊት የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከኃላፊነት ያነሷቸው ኮሚሽነር ታደሰ መሰረት በቅርቡ ይፋ በሆነውና በትግራይ ውስጥ ተፈጸሙ ከተባሉ ወንጀሎች ጋር በተያያዘ ስማቸው ተጠቅሶ ነበረ። የኢህአዴግ መንግስት ስልጣን ላይ ከወጣበት ጊዜ ጀምሮ አቶ መለስ ዜናዊ ህይወታቸው እስካለፈበት ጊዜ ድረስ የማዕከላዊ ወይንም የፌዴራሉ ፖሊስ ምርመራ ዋና ኃላፊ የነበሩት ኮሚሽነር ታደሰ መሰረት በጠቅላይ ሚኒስትር ኃይለማርያም የስልጣን ዘመን ወደ ብሔራዊ ባንክ ተዘዋውረው ሲያገለግሉ ቆይተዋል። በኋላም የትግራይ ጊዜያዊ አስተዳደር የወንጀል ምርመራ ኃላፊ ሆነው ሲሰሩ የቆዩት ኮሚሽነር ታደሰ መሰረት ባለፈው ዓመት ሐምሌ ወር በአቶ ጌታቸው ረዳ ትዕዛዝ ከኃላፊነት ከተነሱ 3 የፖሊስ አዛዦች አንዱ ነበሩ። አቶ ጌታቸው ረዳ በወቅቱ ለምን ከኃላፊነት እንዳነሷቸው የተገለጸ ነገር ባይኖርም በቅርቡ ይፋ በሆነው ጊዜያዊ አስተዳደሩ ባስጠናው ሰነድ ውስጥ በህገ ወጥ የሰዎች ዝውውር፣ እገታና በህገ ወጥ የገንዘብ ዝውውር ከተጠረጠሩ ኃላፊዎች በተራ ቁጥር 3 ላይ ስማቸው ተመልክቷል። በዚህ ሰነድ ላይ ሽሬ አካባቢ ከተፈጸመ ወንጀል ጋር በተያያዘም በምስክርነት ከተዘረዘሩ የጦር አዛዦች አንዱ ኮሎኔል ካሳይ በርሄም ከ10 ቀናት በፊት በድንገት ህይወታቸው ማለፉ ተዘግበዋል። በአሁኑ ጊዜ እኔ ላይ የሚያተኩሩም ጠላትም የለ፣ ምክንያትም የላቸው። እንደ አውሮፓውያን አቆጣጠር ህዳር 3 ቀን 1995 በኢትዮጵያ አቆጣጠር ጥቅምት 23 1988 የቀድሞው የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም በስደት በሚገኙበት ዚምባብዌ ርዕሰ መዲና ሐራሬ የግድያ ሙከራ ተደረገባቸው። የግድያ ሙከራውን በማቀነባበር የኢትዮጵያና የኤርትራ መንግስታት የተወነጀሉ ሲሆን ለዚህም መነሻ የሆነው ግድያውን ለመፈጸም ወደ ሐራሬ የተጓዙት ሁለቱ ግለሰቦች ኤርትራውያን ሲሆኑ የያዙት ግን የኢትዮጵያ ፓስፖርት ነበረ። የዚምባብዌ ፖሊስ ቃል አቀባይ ዚቫናይ ፓሟራ ስለ ግድያ ሙከራ
ሙከራው አፈጻጸም ለመገናኛ ብዙሃን በወቅቱ በሰጡት መግለጫ ኮሎኔል መንግስቱ ኃይለማርያም ከባለቤታቸው ወይዘሮ ባንቺ ቢሻው ጋር የእግር ጉዞ በማድረግ ላይ እያሉ ሙከራው መፈጸሙን ተናግረዋል። ከ30 ዓመታት በኋላ ኮሎኔል መንግስቱ ኃይለማርያምና ወይዘሮ ባንቺ ቢሻው ስለዚያ ግድያ ሙከራ በድምፅና በምስል ለመጀመሪያ ጊዜ ምስክርነት ሰጥተዋል። ስንመለስ አንደኛ በዛ ሙቀት የለበሰው ጃኬት የተሸከመው ቦርሳ ከብዶናል። ግፍ ይላል። ሲያየን ፈገግ አለን። ወዲያውኑ አወቀ። ግድያውን ለመፈጸም ሐራሬ የገቡት ሁለቱ ግለሰቦች ሰለሞን ኃይሌ ገብረ ሚካኤልና አብርሃም ጎይቶም ክንፈ በዕለቱና በቀጣዩ ቀን በቁጥጥር ስር የዋሉ ሲሆን ዚምባብዌ ፍርድ ቤትም ቅጣት ተወስኖባቸው በእስር ቤት ቆይተዋል። ቢቢሲ በወቅቱ የነበረውን ሁኔታ በተመለከተ ባቀረበው ዘገባ ሁለቱ ተጠርጣሪዎች ኤርትራውያን ሲሆኑ ይዘውት የተገኙት የኢትዮጵያ ፓስፖርት ነው። ሰለሞን ኃይሌ ገብረ ሚካኤል ግድያውን ለመፈጸም በነበረበት ስፍራ በተኩስ ልውውጥ ተመትቶ በቁጥጥር ስር ሲውል፣ አብርሃም ጎይቶም ክንፈ ፖሊስ ባደረገው አሰሳ በቀጣዩ ቀን ሳይለንሰር ወይም ማፈኛ ከተገጠመላቸው 3 ሽጉጦችና በሺዎች ከሚቆጠሩ ዶላር ጋር በቁጥጥር ስር ውለዋል። የቀድሞው የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ከባለቤታቸው ወይዘሮ ባንቺ ቢሻው ጋር አብሮነት ለተባለው ሚዲያ በሰጡት ቃል ግለሰቦቹን ተጠራጥረው ለጠባቂዎቻቸው በመናገራቸው በተኩስ ልውውጥ አንደኛው ሲያዝ ሌላኛው በወቅቱ አምልጧል። ኤርትራዊው ግን ከኋላችን ነበር። ቱታ ለብሷል። የጋራጅ ልብስ የሚመስል ቱታ ፊታቸውን መሸፈኛ ቆብ ምናምን አድርገው አንግተዋል መሳሪያቸውን እና ያስታውቃሉ። እና አጃቢ ከኛ ጋር ነበሩ፣ ፖሊሶች ነበሩ። እነኚህ ሰዎች እንጠረጥራቸዋለን። ፈንጠር አሉ። እሱ ከመንገዱ ወጥቷል። ከፍተኛውን ቦታ አመለጠ። ያኛው መጀመሪያ ያየነው ሰውዬ አመለጠ። ሁለተኛው ከኋላ የመጣው ሰውዬ ግን ጀብደኛ ብጤ ነው። ኤርትራው ጀብደኛ መጣና ከኋላችን ቀደመና ሄደ ነው እና ገብቶታል። እንደተጣነባቸው እና አጎንብሶ ለማምለጥ ነው ያደረገው ሙከራ፣ ለማጥቃት ሳይሆን። ከዚያ ደግሞ ትእዛዝ ሰጠ። ሄዱ ሲሄዱ ተከተሏቸው እና ያዟቸው ነው። ተከተሏቸውና በአናግሯቸው በቋንቋቸው፣ ምክንያቱም ሾና ስለማያውቁ ይታወቃሉ እና የእኛ ይሁን እንደሆነ የእኛ አገር ሰዎች መሆን አለባቸው። ሄዱና ላናገሩት ብለው ቆም ሲሉት መሳሪያ ሞከሩ። ክንዱን ብሎ ሲያበቃ መሳሪያውን አስጣሉ። ኤርትራውያኑ የግድያ ሙከራ ፈጻሚዎች ሰለሞን ኃይሌ ገብረ ሚካኤልና አብርሃም ጎይቶም ክንፈ በዚምባብዌ ፍርድ ቤት ተወስኖባቸው ወህኒ ወርደዋል። ድርጊቱን ለመፈጸም ያነሳሳቸው የኮሎኔል መንግስቱ ኃይለማርያም መንግስት ያደረሰባቸውን ግፍ ለመበቀል መሆኑን ዘርዝረው ይግባኝ በመጠየቃቸው የዚምባብዌ ጠቅላይ ፍርድ ቤት የእስራት ቅጣቱን ወደ 2 ዓመት ዝቅ እንዲል በመወሰኑ የታሰሩት ደግሞ ከ3 ዓመት በላይ በመሆኑ እንደ አውሮፓውያን አቆጣጠር ሚያዝያ 4 ቀን 1998 ከእስር ቤት ተፈተዋል። እነዚህ ሁለት ኤርትራውያን ዛሬ የትና በምን ሁኔታ ላይ እንደሚገኙ የታወቀ ነገር ባይኖርም የቀድሞው የኢትዮጵያ ፕሬዝዳንት መንግስቱ ኃይለማርያም ባለቤት ወይዘሮ ባንቺ ቢሻው አንደኛው ማለትም ተመቶ የተያዘው በኤርትራ መንግስት የጀነራልነት ማዕረግ እንደተሰጠው ሲናገሩ ማድመጥ ተችሏል። ከዚህ ሲመለስ ከስር ተፈቶ ሲመለስ ኢሳያስ ጀነራል አደረገው። ኮሎኔል መንግስቱ ኃይለማርያም ከ30 ዓመት በፊት ስለነበረው የግድያ ሙከራ ባስታወሱበት አጋጣሚ ዛሬ ግን ስጋት እንደሌለባቸው ተናግረዋል። ማን ይፈልገኛል ብለዋል። በአሁኑ ጊዜ እኔ ላይ የሚያተኩሩም ጠላትም የለ፣ ምክንያትም የላቸው። በቅርቡ 84ኛ ዓመት የልደት በዓላቸውን ያከበሩት ኮሎኔል መንግስቱ ኃይለማርያም በሐራሪ ቆይታቸው ከፍተኛ የጤና እክል ገጥሟቸው ደቡብ አፍሪካ ተጉዘው በወሰዱት ሕክምና ሕይወታቸው መቀጠሉን ገልጸዋል። የዛሬ 20 ዓመት ገደማ በተገጠመላቸው የሌላ ሰው ልብ በመላ ጤንነት ላይ እንደሚገኙ የስደተኛው መሪ ትረካዎች መጽሐፍ ላይ ተናግረዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ
ክቡራን ተመልካቾቻችን በትናንትናው ዕለት ሰኔ 1 2017 ነው። የዛሬ 20 ዓመት ሰኔ 1 1997 በአዲስ አበባ ከተማ እንዲሁም ከአዲስ አበባ ከተማ ውጭም ከምርጫ 97 ጋር የተያዘ በርካታ ሰዎች የተገደሉበት፣ በሺዎች ወደ ወህኒ እየተጋዙበት፣ ከዛም በኋላ በርካቶች አገር ለቀው የወጡበት አሳዛኝ አስደንጋጭም ክስተት እንደነበር ይታወሳል። ያ የምርጫ 97 ታሪክ ለታሪክ ወደኋላ ትተነው በጎ ነገሮችን እያጎለበቱ ከመጥፎ ድርጊቶች ተምሮ ያን እያረሙ መሄድ ኃላፊነት ከሚሰማው በትላንት ወንጀሉ በትላንት ኃጢአቱ ከሚጸጸቱ ወገን የሚጠበቅ ቢሆንም በዚያው ወንጀላቸው በዛው ድርጊታቸው የሚኮራሩ ሰዎች አሁንም ተመሳሳይ መንገድ ላይ ለመቀጠል ያላቸውን ፍላጎት ማሳየታቸው ብቻ ሳይሆን ከነዚህ ገዳዮች ጨቋኞች ጋር በማበር ስልጣን ለመካፈል የሚሞክሩ ወገኖች በዚህም በዚያም ሲወራጩ መታየቱ አሳዛኝም ሁኔታ ነው። በኢትዮጵያ ደረጃ ደስ የሚለው ወይ ደግሞ ይህንን አሳዛኝ ሁኔታ ወደ ኢትዮጵያ በኢትዮጵያ ተጨባጭ ሁኔታ ተግባራዊ ለማድረግ የሚቻልበት ሁኔታና አጋጣሚ ወይ እድል አለመኖሩ ደግሞ ያ ነገር መሰበሩ በብዙ መልኩ ደግሞ ለትልቅ እርምጃ ነው ብዬ በግል ያምናለሁ። ምርጫ 97 ያኔ የነበረውን እንባም ያኔ የነበረውን ለቅሶ ያኔ የነበረውን ሰቆቃ ብዙዎች ያስታውሱታል። በመረጃ ባህር ውስጥም በተገቢው ተሰንዶ የተቀመጠ ነገር ነው። ወደዛ ሄዶ ዛሬ ወደዛ ነገር ብዙ መግባቱ አስፈላጊ ነው ብዬ አላምንም በግሌ። ነገር ግን በሳምንቱ መጨረሻ የነበረውን ሁኔታ ስናይ በተለያየ መንገድ ኢትዮጵያ ውስጥ ለውጥን ማንመጣለን፣ የኔ ሰፈር፣ የኔ ብሔር፣ የኔ መንደር በተለየ በደል ደርሶበታል፣ ይሄ ነገር ተፈጽሞብኛል ሲሉ የነበሩ አካላት በየተናጠል ሮጠው በየሰፈራቸው ተቧድነው ቤተ መንግስት ከገቡ በኋላ ከዚህ ቀደም የነበረ አንድ ቡድን በኢትዮጵያ ውስጥ ከላይ እስከታች ሁሉን ነገር ተቆጣጥሮ ሁሉንም የፈቀደውን በኢትዮጵያ ምድር ላይ እንደሚያባለውን ታንኩንም ባንኩንም ሁሉንም ነገር መዳፍ ውስጥ አስገብቶ እንደቀጠለው ሁሉ እኛም በተራችን ያን ነገር ማድረግ አለብን የሚሉ ሲተኩሱ ነበር። ታንኩንም ባንኩንም ተነጥቅ ያለው እንደገና መልሼ ማረጋገጥ አለብኝ ያለውም ሚሳኤል እያስወነጨፈ ወደ አዲስ አበባ ለመገስገስ ያደረገው ሙከራም የሚታወስ ነው። ሌላውም በተመሳሳይ እኔም በተራይ ይድረሰኝ የሚል እንደዚሁ የተለያዩ ምክንያቶች ማደርደር እሱም ሲተኩስ ቆየ። ሁሉም በተናጠል ያደረጉት መፍጨርጨር የትም እንዳላደረሰ በግልጽ በታየበትና ነገሮች ወደኋላ እንደማይመለሱ ኢትዮጵያ ወደፊት ጉዞ እንደጀመረች ባስተዋለበት ሁኔታ ውስጥ በተለያየ መንገድ ከዚህ በየሰፈሩ በየመንደሩ በተዋደኑ ስብስብ ውስጥ የነበሩ ደጋፊዎች ብዙ ተስፋ ያደረጉ፣ በየጊዜው ተስፋቸው እየመከነ የሚለወጥና የሚሄድን መንግስት አለመኖሩን ሲያረጋግጡ መበተን ሲጀምሩ፣ አሁን ደግሞ ገዳይ ምንድነው በሬ ካራጁ የሚባልትን እነዚህ ኃይሎች በጋራ ኢትዮጵያ ውስጥ ትግል ለማድረግ ተነስተናል የሚል በሳምንቱ መጨረሻ በጋራ ያደረጉትን ስብሰባ አይተናል። ምናልባት ይህ ስብሰባ በተወሰነ ደረጃ ኢትዮጵያ ውስጥ ያለውን ውዥንብር በማጥራት ነገር ትልቅ ሚና ተጫውቷል። ነገሩ ገብቶት ግራ ቀኙን እያየ ህሊናውን ብቻ መሰረት አድርጎ የሚጓዘው ሰው ኢትዮጵያ የት እንዳለችና ወዴት እየተጓዘች እንደሆነ ብዙ የሚጠፉ አይደለም። ጸንተው ነገሮችን ወዴት እንደሚሄዱ አይተው ተገንዝበው ክፍተትም ጉድለትም ሲኖር ያ እንዲታረም እየጠየቁ የመጣንበት ሌሎችም ሊሄዱበት የሚሞክሩት ጎዳና የጥፋትና የውድቀት
የትርምስና የመበታተን መሆኑን የተገነዘቡ ብዙሃኑ አደባባይ ወጥተው ሲጮህ ባይታይም ከሁኔታዎች ጋር አገሪቱ የምትሄድበት ሁኔታ ተገንዝበው ምንድነው ኢትዮጵያ ያለው ሁኔታ ተገንዝበው ነገሮችን እየተከታተሉ በራሳቸው መንገድ በቀጥታም ይሁን በተዘዋዋሪ አስተዋጽኦ እያደረጉ የቀጠሉበት ሁኔታ ነው። በሌላ በኩል ግን በአንድ በኩል ያው የሰፈር የመንደር የብሔር ፖለቲካ ብዙ ጊዜ ስሜት ቀስቃሽ ስለሆነ ለሆነ ነገር ቅርብ መሆኑ ብቻ ሳይሆን ምኞት አለ። ከዚህ ቀደም 27 ዓመት በነበረው አገዛዝ ውስጥ ከላይ እስከታች ሁሉ ነገር የተቆጣጠረ ኃይል ስለነበር ሀብት ጋራ ላይ ስልጣን ማማ ላይ በቀላሉ ለመውጣት በብሔር መደራጀት የኔ ሰፈር የኔ ብሔር ቤተ መንግስት ቢገባ በሚል ተወራጅተው ነበር። ሁሉም በየአቅማቸው በየትናቸው ሞከሩ። ያ መንገድ ላይ ተስፋ የሚያደርጉ እንዳልኩት ስልጣን ማማ ላይ ሀብት ጋራ ላይ የተወሰነ ነገር ለመታየት የሞከሩ በዛ ስሜት በየብሔር የተኮለኮሉ እና ይህንን መስመር ሲደግፉ የነበሩ ወገኖች እንዳሉ ግልጽ ነው። በሌላ በኩል ደግሞ የፕሮፓጋንዳ ሰለባ የሆኑ የተለየ ተጠቃሚነት የተለየ መብት ሳይሆን እንደ ዜጋ እንደ ኢትዮጵያዊ በማንነቴ መብቴ ተገድቧል፣ ነፃነቴ ተገፏል ብለው እንዲያምኑ በተሰሩ በተቀነባበሩ ስብከቶችና ትረካዎች ያንን ገዝተው ከዚህ ሁኔታ ውስጥ ሊያወጣኝ የሚችለው የኔ ሰፈር ሰው ነው ብለው እዛ ዙሪያ የተኮለኮሉ ሰዎችም ነበሩ። አሁን በዚህ መንገድ የሚለወጥ ነገር አለመኖሩን የትኛውም ሰፈር የትኛውም ቡድን ውስጥ የተኮለኮሉ ሰዎች በደንብ አይተው ተገንዝበው ነገሮችን ተረድተዋል። ችግሩ የተረዱበት ወይ ደግሞ አይቻልም ብለው የደመደሙበት መንገድ የተሰባሰቡት ወይ ደግሞ የኔ ብለው የተጠሯቸው እንትን ያሏቸው ሰዎች የተናገሩትን ለመፈጸም አይችሉም ብለው ተስፋ መቁረጣቸው እንጂ የተነገራቸውን ወይ ደግሞ ሲገለጽላቸው የቆየ ጉዳይን ከውስጣቸው ነገሮችን መርምረው ሐሰት መሆኑን ተገንዝበው አይደለም ብዙዎች። በቃ ይህንን ለመለወጥ የሚችል ኃይል፣ አቅም፣ ቡድን የለም፣ ስለዚህ እግዚአብሔር ምላሽ ይሰጠዋል በሚል ከጨዋታው ሜዳ የሚወጣው ቁጥሩ እየበረከተ መምጣቱ ነው። አሁንም እነዚህ እግዚአብሔርን የሚጠሩ ለእግዚአብሔር ሁኔታዎችን የተዉ ሰዎች እዛ ሳይደርሱ ከዛ በመለስ እግዚአብሔር ጋር ለአቤቱታ ከመሄዳቸው በፊት በመጀመሪያ ራሳቸውን ቆም ብለው ምን አይነት ሁኔታ ውስጥ ኢትዮጵያ ያለችው፣ ምንድን ነው የተፈጠረው፣ እንዴት እዚህ መጣን፣ ወዴትስ እየሄድን ነው የሚለውን ነገር ቁጭ ብሎ የቀደሙትን ያለፉን ትተን የሰባቱ ዓመታት ላይ ምንድን ነው ኢትዮጵያ ገጠማት ፈተና፣ ምንድን ነው የተጋፈጠችው ችግር፣ በችግሮቹ በቀውሶቹ በመከራዎች ውስጥ የማን ሚና ምንድን ነው፣ ዛሬ በሳምንቱ መጨረሻ ጦርነት ይቁም፣ ሰላም ይምጣ፣ አገዛዝ ያብቃ በሚል የተሰባሰቡት አስገራሚው ሁሉም ሊባል በሚችል ደረጃ ይሄ በኋላ ለምንድን ነው ለአጀብ የገባውን እንቶ ለአጃቢነት ለምናምን የገቡ ለጨዋታው ድምቀት ምናምን ከዚህም ከዚያም የኮለኮሏቸውን ትተን ዋናዎቹ ባለቤቶቹ ምናምን ግጭት ውስጥ ቀውስ ውስጥ የቀጠሉ ሰዎች የ7 ዓመቱ የኢትዮጵያ መከራ፣ የኢትዮጵያ ችግር፣ የኢትዮጵያ ስቃይና ሰቆቃ ምልክቶችና የዛ ዋና ተዋናዮች ናቸው።
እያንዳንዱን እከሌ እያልን መዘርዘር ሳያስፈልግ በጥቅል የሚታወቅ ቢሆንም እከሌ እያለን እንዘርዝር ካልን ኢትዮጵያ ውስጥ የለውጡን የመጀመሪያ ዓመታት ያ ሁሉ ተስፋ ያ ሁሉ ፈንጠዝያ ከሆነ አዙሪት ውስጥ ወጥተን በዘር ከተተበተበ ፖለቲካ ውስጥ ወጥተን ሁሉም ባለቤት የሚሆንበት ወደ ተሻለ የፖለቲካ ስርዓት ጉዞ ልንጀምር ነው፣ ኢትዮጵያዊነት እያበበ ነው በሚል ከሁሉም አቅጣጫ የነበረው ድጋፍና ተስፋ እንዴትና በማን ፈተና እንደገጠመው ዛሬ ሰላም የሚሉት እነ ጀዋር መሐመድ የኢትዮጵያን ለውጥ ከመነሻው በመከራ በስቃይ በሰቆቃ እንዲሞላ በማድረግ ረገድ መንግስታዊ መዋቅር ሽባ እንዲሆን በኢትዮጵያ ውስጥ በአዲስ አበባ ከተማ ውስጥ ከኛ በላይ ላሳር እየተባለ የትኛውንም ተግባራት መንግስት መወጣት የማይችልበት በዚህም ሌሎች ግራ የተጋቡበት ቢያንስ ቲፒኤልኤፍ በነበረበት ጊዜ እንዲህ አይነት መከራ አልገጠመንም። የከተማው የምኑን ኮንዶሚኒየም አዋተው ቆጥበው ቤት የደረሳቸው ሰዎች በነ ጀዋር ትዕዛዝ ሲከለከሉ ሁለት መንግስት እየተባለ ሲፎከር የትም ቦታ ላይ ምንም ማድረግ የማይቻልበት ሁኔታ ሲፈጠር የምናስታውሰው ጥቂቶች አይደለንም። በቀደመው ክፍለ ዘመን ወይ በአፄ ቴዎድሮስ በአፄ ዮሐንስ ምናምን እያልን የምንጠራው ጊዜ አይደለም። ዞር ስንል የምናየው እውነታ ነው። ያም ብቻ ሳይሆን መለስ ብሎ 2010 መጨረሻ ጀምሮ ከነሐሴ ጀምሮ እስከ 2011 እያለን ጊዜያትን ብንቆጥር ማን ምን ሚና እንደነበረው ያ ግርግር ያ ቀውስ ያን ተስፋ ጥያቄ ውስጥ በማስገባት በማምከን ከነ ጀዋር በላይ ሚና የተጫወታለ። ከኦሮሞ ነጻነት ሰራዊት በላይ የኢትዮጵያ ፈተና ይሆናል። በኢትዮጵያ የመጀመሪያ የለውጥ ዓመታት በክብር ገብተው በጭቆናው ባፈናው ኦሮሚያ ክልል በመስለኔ በሚተዳደርበት ዘመን መሪ መሾምና መሻር በማይችሉበት ዘመን የኦሮሞ ወጣቶች ከጊንጪ ተነስተው ኦሮሚያ ክልልን ባጥለቀለቁበት የተቃውሞ ዘመን ቢያንስ አደጋ ፈተና የገጠማቸው ወጣቶች የሚሸሹበትን እድል መፍጠር የተወሰነም ድጋፍ ማድረግ ያልቻለና በመግለጫ ብቻ ተወስኖ የቆየ ቡድን ኦሮሞ ነጻ ሲወጣ ህወሓት ለምን ከቤተ መንግስት ወጣ ብሎ ሲተኩስ ያ የችግር የቀውስ የመከራ ዘመን ያው ስንቆይ እየረሳኑ ካልሆነ በስተቀር የኢትዮጵያን ለውጥ የኢትዮጵያን ችግር የኢትዮጵያን መከራ ከመነሻ ወደ ሰቆቃ የከተቱት ጀዋርና የኦሮሞ ነጻነት ሰራዊት የሚባል ኃይል ነው። ስልጣን ላይ ካለው ቡድን ነጥቀው ቲፒኤልኤፍ እንዳደረገው ዘረኛ ስርዓት በአገሪቱ ላይ ለማንገስ ያደረጉት እንቅስቃሴ ውጤት ነው። ምንም ጥያቄ ውስጥ የሚገባ ነገር አይደለም። ነገር ግን እርስ በርስ ደግሞ የማይስማሙ ኃይሎች ናቸው። እንግዲህ እዛ መድረክ ላይ አንዱ ጀዋር ነው። የሰላም ጦርነት ያብቃ የሚል
መፈክር እያውለበለበ ንግግር የሚያደርገው ጀዋር መሆኑ ምጸት ተብሎ የሚገለጽ ብቻ አይመስለኝም። ሰዎች እንዴት ነው ወደኋላ ተመልሰው ነገሮችን የማያዩት? አዘጋጁ ደግሞ ልደቱ ነው። ሰኔ 1 1997 ምናልባት አጠቃላይ ምርጫ 97 በኢትዮጵያ ታሪክ ውስጥ ትልቅ ተአምር ለሚባል የምርጫ እንቅስቃሴ የነበረበት ያው በምርጫው ውጤት ከታወቀበት ጊዜ ጀምሮ ደግሞ በደም እንዲጨቀይ የተደረገ ሂደት ነበር። ያም ሆኖ ኃላፊነት የሚሰማቸው የፖለቲካ ኃይሎች ሰዎቹ ደንብረዋል፣ ደንግጠዋል። በአንድ ጊዜ ስልጣን ማጣት የሚያስከትለውን ነገር ስላለ እልቂቱንም ፈጽመው ነገር ግን ከዚያ ዙሪት ሀገሪቱ መውጣት ስላለባት ከምርጫ ውጤቱን እንቀበላለን ማለትም ምርጫ ቦርድ ያለውን ሳይሆን ራሱ ኢህአዴግ በምርጫው ማግስት ቆጠራው ሳይጠናቀቅ አሸንፊያለሁ ያለውም ማለት ነው። ያው ብሔራዊ ምርጫ ቦርድ የሚባለው የቲፒኤልኤፍ ቅርንጫፍ መስሪያ ቤት ነበር፣ የፈቀደውና የፈለገውን የሚያስፈጽምበት ማለት ነው። ነፃ ምርጫ ቦርድ የሚባል ነገር ካየን ከ2010 ለውጥ በኋላ ነው ኢትዮጵያ ነፃ ምርጫ ቦርድ ያላት። የኢትዮጵያ ሰብዓዊ መብት ኮሚሽን የሚባለው የትኛውም ተቋማት ነፃ አልነበሩም። የኢህአዴግ ጉዳይ ማስፈጸሚያ ተቋማት ነበሩ። ስለዚህ በዛ መልክ የመጣውን ምርጫ ውጤት እንቀበላለን አሉ። ግድ የለም። አስገራሚው አንዳንዴ ሰዎች ሊረሱትም አንዳንዶች ሲሰሙትም የሚደነግጡበትም ለምሳሌ በድንገት አንዳንድ ምርጫ ክልል ላይ በደንብ ታዛቢዎቹ ምንም በደንብ ትልቅ ሚና በመጫወታቸው በምርጫ ውጤቱ መሸነፍ የሌለባቸው የኢህአዴግ ከፍተኛ አመራሮች ተሸነፉ። ከዛ የኢትዮጵያ ብሔራዊ ምርጫ ቦርድ አንዳንድ ቦታዎች ላይ ምርጫ አወዛጋቢ ስለሆነ ተብሎ ምርጫ እንዲደገም ተደርጎ ገዢ ፓርቲ ተጭበርብር ያለው መንግስት ማለት ነው ተጭበርብር ያለው ብሎ አቶ በረከት ስምኦን በምርጫ ከተሸነፉ በኋላ ተጭበርብረን የተሸነፍነው ብለው ድጋሚ ምርጫ ተካሂዶ እንደገና ተመርጠዋል። እንዲህ አይነት ቲያትር የሚሰራባት ሀገር ነች። ያም ሆኖ እንቀበላለን አሉ የተቃዋሚዎቹ ህብረትም ቅንጅትም። ነገር ግን ይሄ ቲያትር ለሚቀጥለው እንዳይደገም ከ5 ዓመት በኋላ ምርጫ ቦርድን ነፃ እናድርገው፣ የኢትዮጵያ የጸጥታ ተቋማት ከፖለቲካ ገለልተኛ ይሆኑ፣ እነዚህን የተመለከቱ በህገ መንግስቱ ላይ በግልጽ የተቀመጡ አንድም ከህገ መንግስቱ ውጭ ያልሆነ 8 ቅድመ ሁኔታ ይሉትም እነሱ እንደውም 8 ሁኔታዎችን እነዚህም ጉዳዮች ከተሟሉ ፓርላማ እንገባለን ከማለት ይልቅ አንገባም፣ እነዚህ ካልተሟሉ አንገባም አሉ። እንገባለንና አንገባም ቃሉ ብቻ ህብረተሰብ ውስጥ ስጋት ነበር። በሆነ ወቅት በሆነ በኩል ውዥንብር የሚፈጥር ኃይል ስላለ ይሄ ከተሟላ እንገባለንና ይሄ ካልተሟላ አንገባም ትርጓሜው ላይ ልዩነት የለውም። ነገር ግን አንገባም አሉ የሚለው ነገር የዛን ጊዜ ለድምቀቱ ስለሚጠቅም ሌላ ግርግር ረብሻ የሚፈጥር ኃይል ስላለ እነዚህ ቅድመ ሁኔታዎች ነበሩ የተቀመጡት በህገ መንግስቱ ላይ በግልጽ የተቀመጡ 1 2 3 4 5 ተብሎ እስከ 8 የተዘረዘሩ። ያ በዛ ሁኔታ ውስጥ ሲፎክር የነበረ
ግርግር ሲፈጥር የነበረ በኋላ ላይ ፍርድ ቤት ማስረጃ ሆኖ በቀረቡ እንትኖች ላይ ተንኳሽ መግለጫዎች ሲጽፍ የነበረ ይህንን የፓርቲው ሰዎች መጨረሻ ላይ የተናገሩት ነው። ከዛም በኋላ ሰልፍ እንጥራ ይህንን የነጻነት ጎህ ሲቀድ በሚለው የፕሮፌሰር ብርሃኑ ነጋ መጽሐፍ ላይ ያለን ሰልፍ እንጥራ ለልደቱ ሰዎቹ በዚህ ሰዓት እንትን በሚሉበት ሰልፍ ብንጠራ እኮ ሰው ይገሉብናል፣ ሰውን ይገድሉታል ሲባል ይገድሉታል፣ ልክ ነው። ከገደሉት በኋላ እኛም ከአቅማችን በላይ ነው ብለን ፓርላማ ለመግባት ያስችለናል። እሱ ፓርላማ ለመግባት ዝም ብሎ ቢገባ ተቃውሞ ስለሚመጣ አሁን ከአቅም በላይ ነው ብሎ ፓርላማ ለመግባት ንጹሐን መጨፍጨፍ አለባቸው ብሎ የወሰነ በኋላ ላይም ያንን ሂደት ይህን ቅድመ ሁኔታ ብለው እነሱ አቋም በያዙበት ወቅት ከነሱ አፈንግጦ እነሱ ወደ ወህኒ ሲጋዙ እሱ ሽጉጥ ተሰጥቶት አሁን ራሱ አደባባይ የገለጸው ነገር ነው። ሽጉጥ ተሰጥቶት ፓርላማ ውስጥ በአጃቢነት የቆየ ሰው ነው ልደቱ አያሌው ማለት ነው። ኢትዮጵያ ውስጥ ግፍ፣ ጭቆና፣ መከራ አለው ብለው ለነጻነት ትግል ሲያደርጉ በኢትዮጵያ ፓርላማ የቲፒኤልኤፍ አጫዋች የነበረ ሰው ነው። ቲፒኤልኤፍ ከቤተ መንግስት ከወጣበት ጊዜ ጀምሮ ደግሞ በቋሚ ተቃውሞ ውስጥ የቀጠለ ሰው ነው። በቋሚነት እነዚህ ሁለት ሰዎች ልደቱና ጀዋር ደግሞ በኋላ ላይ ቲፒኤልኤፍ ለመተኮስ ሲንደረደር ከመስከረም 30 በኋላ መንግስት የለም ብለው የአብሪነት ሚና ተጫውተው ከዛ በኋላ ሚሳኤሉን አንጋግቶ ቲፒኤልኤፍ የተኮሰበትንም ታሪክ የምናስታውሰው ነው። አሁን እነዚህ ዋና ተዋናይ በሆኑበት ሚዲያው ምናምኑም አንድም አጋጣሚ ላይ ሁኔታ ቲፒኤልኤፍ ኢትዮጵያን በሚጨቁን በሚረግጥበት ሰዓት አንዳቸውም ስለ መብት ስለ ነጻነት ጥያቄ አንስተው ማያውቁ ናቸው። የኛ ሰፈር ሰዎች ስለሆኑ ቢገድሉም ቢዘርፉም ቢቀሙም አናይም አንሰማም ብለው ቲፒኤልኤፍ ቤተ መንግስት ከለቀቀ በኋላ ያዙኝ ልቀቁኝ የመብት ተሟጋች ነን ማለት የጀመሩ ናቸው። በዓላማም በአቋምም በፍላጎትም የማይስማማ የተተራመሰ ስብስብ ነው። ይሄ ኃይል እንግዲህ ፋኖ የሚባለው ደግሞ አለ። እዛ መድረክ ላይ አሁን አማራ ብሔርተኛ ጋር ጫጫታውን በደንብ እያየን ነው። ያው መጀመሪያም በቅን ልቦና ከበስተጀርባ ኮተት በሌለበት ሁኔታ ነገሮችን የሚመረምር ሰው ከምርም በተለያዩ ቦታዎች የሚገደሉ አማሮች ጉዳይ የአማራ ተወላጆች ጉዳይ የሚያስጨንቀው ሰው ግድያው እንዴት ይቆም፣ ያን ለማስቆም ኃይል ያለው አቅም ያለው ማን ነው፣ ግድያው እንዲቀጥል ደግሞ ምን ላደርግ በሚሉ መካከል ግድያው መቀጠል የፖለቲካ ፍላጎትን ለማስፈጸም ድጋፍ ለማስገኘት ያግዛል። ግድያው እንዲቆም መደረጉ ደግሞ እነሱ ለሚያውለበልቡት የአማራ ብሔርተኝነት አይጠቅምም። ስለዚህ ግን በቅንነት ሰዎች በመሆናቸው ኢትዮጵያውያን በመሆናቸው ከምንም በላይ ደግሞ ፖለቲካ ኮተት ውስጥ የሌሉ ንጹሐን ሕፃናት፣ አዛውንቶች የሚጨፈጨፉበት አሳዛኝና አሰቃቂ ትዕይንት ማን ለምን ፍላጎቱ ምንድን ነው
ትንሽ አእምሮን ያፍታታ ሰው በቀላሉ የሚያውቀው የሚረዳው ነገር ነው። ስልጣን ላይ ያለው መንግስት ላይ ተኩሶ እንደማያወርደው ሲያውቅ ሀገሩን ማወክ መረበሽ ሌላኛው አማራጭ አድርጎ የወሰደ ቡድን ንጹሐንን ሲጨፈጭፍ ለውጡ እንደ ጠላት የፈረጃኝ ኃይል ከቤተ መንግስት ወጥቷል፣ ለውጡ መጥቶልኛል ብሎ የሚያምነውን የአማራ ማህበረሰብ የአማራ ክልል ህዝብ ማስቆጣት የሚቻለው ባልተቋረጠ ጭፍጨፋ ውስጥ የአማራ ተወላጆችን መክተት ነው በሚል ንጹሐንን በሀገራቸው በሰፈራቸው በቀያቸው መጨፍጨፍ ቀጠለ። ያ የዕለት ተዕለት ክስተት ወደ ኢትዮጵያ ውስጥ ለውጡ የመጣበት መንገድ ለብዙ ሰዎች ግልጽ ነው። ስር ነቀል ለውጥ አይደለም፣ ሪፎርም ነው። ሪፎርም ውስጥ በሽተኛውም ጤነኛውም እየተጠባበቁ መሄዱበት ማለት ነው። ሀገሪቱ የመጣችው ከዘር ፖለቲካ ከመንደር ስብስብ ውስጥ ከዛ መውጣት ከማይችል ፖለቲካ ውስጥ ነው። በዛ መንገድ የመጡ ሰዎች ወደ ላይ ከፍ ለማለት ተቸግረው እዛው መንደራቸው ሲርመጠመጡ ስለኖሩ ከየሰፈሩ ከተደራጀ ኃይል ጋር ውስጥ ሆነው ሀገሪቱን ሲቦረብሩ ፍጅትም ቀውስም እንዲመጣ በተለያየ መንገድ የራሳቸው ሚና ሲወጡ የቆዩበት ሁኔታ ነው የነበረው። ስለዚህ በዚህ መልክ ንጹሐኖቹን ኦሮሚያ ክልል ላይ ሸኔ ሲጨፈጭፍ፣ አማራ ክልል ላይ ማን ለምን እንደሚጨፈጭፍ ይታወቃል ብቻ ሳይሆን ይህን ጭፍጨፋ እንዲቆም አንደኛው መንገድ ወይ ደግሞ እንዲቀጥል ለማድረግ ሁለት ምርጫዎች ናቸው ያሉት። ጭፍጨፋውን ማን እየፈጸመው እንደሆነ ሰለባዎቹ በአደባባይ በግልጽ ከመናገራቸው ባሻገር መንግስት በግዛቱ ተቀባይነቱ ከዳር እስከ ዳር የሆነ መንግስት በራሱ ላይ ቀውስ፣ በራሱ ላይ መከራ፣ በራሱ ላይ ከየትኛውም አቅጣጫ ተቃውሞን የሚጠላበት የሚጋብዝበት ምንም ምድራዊ ምክንያት የለም። ቲፒኤልኤፍን የሚያህል ሚሳኤል ታጥቆ እንዳሰፈሰፈ ሌሎቻችን ባይታየንም መንግስት የሚያውቀው የሚረዳው ነገር እንደሆነ ምንም የሚያጠራጥር ነገር አለ። መሳሪያ የት እንዳለ ስለሚያውቀው በዚህ ሁኔታ ውስጥ ጭፍጨፋው እንዲቆም ጭፍጨፋው ሲፈጸም መንግስት ላይ ተቃውሞ ማቅረብ ጨፍጫፊዎቹ ግባቸው እየተሳካ ለመምጣቱ ማረጋገጫ ነው። እንዲቀጥሉበት ጭፍጨፋው በቀጠለ ቁጥር ህዝቡ ቁጣው እየጨመረ ይሄዳል። ከዛ በኋላ ለጨዋታው ድምቀትና ፍላጎታቸውን ለማስፈጸም መንግስትም ከሸኔ ጋር እየተባበረ ነው የሚል ነገር ጨመሩበት። እንዲህ እያደረጉ ሁከት፣ ግርግር ምናምን እያሉ መጨረሻ ላይ ራሳቸው ወደ ማደራጀት ሄዱ። የትግራዩ ጦርነት መሳሪያ መሰብሰብ ያደረጉት ከዛ በኋላ የሆነውን ሁሉ የምናውቀው ነገር ነው። አሁን የሳምንቱ መጨረሻ እንትን ላይ ጭፍጨፋውን ሸኔን ነፃ ለማውጣት ዘመነ ካሴ የሄደበትን ርቀት ያየ ሰው እነዚህ ሰዎች የፖለቲካ ነጋዴ የሚለው ይገልጻቸዋል። መንግስት ሲገድል እንደኖረ አሁንም እየገደለ እንደሆነ ይሄንን እዛ ጡጦ ለሚጠባ ሕፃን ትነግረዋለህ እንጂ ማሰብ ማገናዘብ መመርመር ለሚችል ትላንትን ላረሳ ሰው እንዲህ አይነት የጅል ጨዋታ አለ? ሸኔን ነፃ ለማውጣት በዚህ ርቀት መሄድ አሁን ዘመነ ካሴ የተናገረውን
አሁን የፋኖ የምናምን ደጋፊ ራሳቸው ቁጭ ብለው ቆም ብለው መመርመር ነው። እዛ ላይ የሚዘረዝራቸው አንዳቸውን ነገር ከኢትዮጵያ መንግስት ጋር የሚያያዘው ነገር የለም። አንድም ግድያው እንዴት፣ በማን፣ ለምን በአደባባይ በግልጽ የሚታወቅ ነገር ስለሆነ ዛሬ ደግሞ እየተካሄደ ያለው ግጭት እንዴት እንደተጀመረ፣ ለምን እንደተጀመረ አዲስ አበባ ገብተን በኮማንዶ መንግስት እንቀይራለን የሚለው የአደባባይ ቅስቀሳቸው የትግራዩ ጦርነት በሚካሄድበት ወቅት እኛ ውስጥ ለውስጥ እየተደራጀን ነበር፣ መንግስት ላይ እምነት የለንም የሚለውን የነ ጀነራል ተፈራን መግለጫ ዛሬ በሰማንበት ሁኔታ ውስጥ ይሄንን ዛሬ ላይ የሚያምን ይኖራል? ራስ መጠየቅ ነው። ሸኔው አልተገኘም፣ ተወካይ ተብሎ ቀርቧል። ቲፒኤልኤፉ እንደውም ስብሰባው በጣም ትርጉም የሰጠው ብዙዎቹን ያስጎነበሳቸው ወይ ደግሞ አንገታቸውን ያሰበረው የአቶ ስብሐት ነጋ እዛ መድረክ መገኘት ነው። አቶ ስብሐት ነጋ የቲፒኤልኤፉ መስራች፣ ያው ሰባት ውስጥ ባይኖሩም ያው መጨረሻ ላይ ገቡ ማለት ነው። የመጀመሪያው ሰው፣ ሁለተኛው የፓርቲው ሊቀመንበር፣ አድራጊ ፈጣሪ፣ በብዙ ነገር ላይ ተጽዕኖ ፈጣሪ የሆኑ ሰው ዛሬም ትግራይ ውስጥ ባለው ቀውስ የዶክተር ደብረጽዮንን ቡድን በመደገፍ የሚታወቁ እኚህ ሰውም ወጥተው ስለ ዲሞክራሲም ስለ ሀገርም ሲናገሩ ተደምጧል። ዛሬ በዚህ በተቃውሞ ምንድን ነው በመንግስት ይውረድ ዙሪያ የሚያሸበሽቡ ሰዎች አቶ ስብሐት ነጋ ለምን ከእስር ቤት ተፈቱ ብሎ አይደል እንዴ ከፍተኛ ተቃውሞ ውስጥ ገብቶ የነበረው? ያውም ጦርነቱ እያለቀ በነበረበት ሰዓት በወቅቱ በግሌም የነበረኝ ተቃውሞ የገና ዋዜማ ደስታም ይሁን እንትን ሰው ላይ የሚፈጥራቸው ነገሮች አሉ። ብዙ ሰው አዝኗል። ጥያቄ ውስጥ የሚገባ ነገር አይደለም። ደንግጧል። ግን መንግስት ነው። መንግስት ሰው እንዴት ያጨበጭብልኛል፣ ሰው እንዴት አድናቆቱን ድጋፉን ይገልጽልኛል በሚል ዕለታዊ ነገር አይደለም መጠመድ ያለበት። ሀገር እንዴት ይሻገራል የሚለውን ነገር አሻግሮ ማየት የመንግስት ኃላፊነት ነው። አቶ ስብሐት ሲፈቱ ብዙ የሚያዝኑ የሚቆጩ ሰዎች መኖራቸው ግልጽ ቢሆንም እንደ መንግስት ደግሞ ትግራይ ውስጥ ያለውን ፖለቲካ ለማስከም፣ ህዝቡ ውስጥ ያለውን ቅሬታ ለመፍታት እነ ጀዋር እነ እስክንድር ሲፈቱ አብረው እሳቸውም እንዲፈቱ ተደረገ። ተቃውሞ ግን ከቁጥጥር ውጭ ወጣ ነበር። እውነት ለመናገር ለምን ተፈቱ የሚለው እኔ በወቅቱ የነበረኝ መከራከሪያ የሰሜን ዕዝ የምናምን ጥቃት ላይ እኚህ ሰው የፓርቲው አባልም ማዩ ደግሞ አመራር አይደሉም። በሌላም በኩል የታጣቂዎቹ ውስጥ ሚና የላቸውም። ስለዚህ ቀጥታ በሰሜን ዕዝ ጥቃት ጋር በተያያዘ በቀጥታ ተጠያቂ ሊሆኑ የሚችሉበት የህግ መሰረት አለ ብዬ ያንንም አላምንም፣ አሁንም አላምንም። ያንን በተመለከተ መንግስት የሚያደራጀው በጋራ የወሰኑባቸው ነገሮች የሚያሳይ ነገር ከሌለ የህዝባዊ ወያኔ ሓርነት ትግራይ አመራርና የተዋቀረው ወታደራዊ ቡድን ነው በዛ ጉዳይ ላይ መጠየቅ ያለበት። እኚህ ሰው መጠየቅ ካለባቸው በቀደመው ኢትዮጵያን እዚህ መከራ እዚህ ስቃይ ውስጥ እዚህ ሲኦል ውስጥ እንድትገባ ባደረጉት የፖለቲካ መስመራቸውና የተግባር እንቅስቃሴያቸው እኚህ ሰው አሁን
እዚህ መድረክ ላይ ሲገኙ ሰው ውስጥ የተፈጠረውን ነገር እያየን ነው። ዶክተር ደብረጽዮን አልተገኙም። ያው የሚለኩት ነገር አለ። እየለኩ ነው የሚራመዱት። ጃልመሮም አልተገኘም። ምንም ጥያቄ ውስጥ የማይገቡ ነገሮች ምንድነው የጸጥታና የቴክኒካል ምናምን የሚል የጃልመሮ ምክንያት ተሰጠ። ምን ጸጥታ ምናምን ነገር አለ? ምን ቪዲዮ ቀርጾ በእንትን መላክ ነው ሲያደርጉ የኖሩት ታሪክ አለ። ምን አዲስ ነገር አለ? የገዳ ስርዓት በዩኔስኮ መመዝገብ የሌለበት የጨፍጫፊ ስርዓት ነው ያሉ ሰዎች ባዘጋጁት መድረክ ላይ ከዚህ ቀደም ቃለ ምልልስ ሰጥቶ አሁን መሽኮርመም ምን ያደርጋል? ወረዲ አንዴ ወጥቶ አደባባይ ተገልጧል። እና በአጠቃላይ ስብስቡ በተናጠል በየግል ብቻዬን ገብቼ ቲፔሌፉም እንደገና ተመልሼ የቀደመውን የዘረፋና የበላይነት ማረጋገጥ፣ ሸኔውም በተራዬ ደግሞ እኔ ልክ ቲፔሌፍ እንዳደረገው ላድርግ፣ ካልተቻለ ሀገር ልመስርት፣ ፋኖም እኔም እንደ ቲፔሌፍ በሚል ሁሉም በየግል ተሯጨ፣ ሮጠ፣ ወጣ፣ ወረደ። መጨረሻ ላይ ውጤታቸው ወደ ተራ የመንደር ሽፍትነት ተቀየረ። ስለዚህ ቃል የገቡት ነገር እንዲመልሱ ደጋፊዎቻቸው ይጠብቃሉ። እንደማይመልሱት ግልጽ ሆነ። ስለዚህ መበተንም ጀመረ። አሁን ያለው አማራጭ እየተበተነ ያለውን ተሰባስበናል በሚል ተስፋ ለመሰብሰብ ነው። ግን ተሰባስበናል ያሉ ሰዎች እንኳን በጠላትነት ሲታይ የነበረው ኃይል አይደለም ራሱ አብሬሁ ለዚህ ብሔረሰብ መብት ቆሜያለሁ የሚሉት እንኳን መሰባሰብ ባልቻሉበት ሁኔታ ይሄ ኃይል አንደኛ በመግለጫዎቻቸውም ስለዚህ ያነሷቸው ነገሮች የሉ። መጥቶ ስሜቱን ብሶቱን ነው የተነፈሰው። ግን በሁሉም በየተናጠል ሮጠው መንግስትን አይደለም ብዙዎች እኮ ብሔረሰብ ነበር ጠላት የሚያደርጉት። የትኛው ሸኔውም ብሔረሰብ ነው ጠላት የሚያደርገው፣ ፋኖም ብሔረሰብ ነው ጠላት የሚያደርገው፣ ህወሓትም ብሔረሰብ ነው ጠላት የሚያደርገው። አሁን እነዚህ አንደኛው ብሔረሰብ የኔ ጠላት ነው ሲሉ የነበሩ ኃይሎች በጋራ ተሰባስበው የጋራ ጠላት ፍለጋ ሲሄዱ መንግስት የሚባል አካል አገኙ። ስለዚህ እሱን ልንቃወም መብታችንን ገፏል፣ ጦርነት ቀስቅሶብናል እንደሚባል ምናልባት ሂደቶቹ እየሄዱ ባሉበት ሰዓት ለአቅመ አዳም የደረሱ ልጆች ወይ ደግሞ መገንዘብ የጀመሩ ሰዎች ለነሱ ለአዳዲስ ሰዎች ነው የሚነግሯቸው ጦርነት እንዴት እንደተጀመረ፣ ጦርነቱ እንዴት እንደተቀጠለ፣ አሁንም ጦርነቱ እንዳይቆም ማን ምክንያት እንደሆነ በአደባባይ የሚታይ የተገለጠ እውነት ነው። እና እነዚህ ሰዎች ይህ መድረክ እውነት ለመናገር በብዙ መልኩ በጣም በግሌ ትልቅ ጠቃሚ መድረክ ነው ብዬ አምናለሁ። አንዱን ፋኖን ብቻ ብንወስድ የኢትዮጵያ መንግስት ላይ ለመተኮስ በምክንያትነት ሲዘረዝራቸው የነበሩት ምክንያቶች ቲፔሌፍ ትጥቅ አልፈታም፣ የሸኔ ያልተቋረጠ ግድያ ነበር። ዛሬ ሸኔን ከንቱን ለማውጣት ቢሞክርም ዛሬ ትጥቅ አልፈታም የአማራ ጠላት ነው ከተባለው ቲፔሌፍ ጋር አንድ መድረክ ላይ ቁጭ ካሉ የአማራን ንጹሐንን በመጨፍጨፍ ህልውናውን ለማረጋገጥ ሲንቀሳቀስ ከነበረ ሸኔ ጋር
እቧደናለሁ ብሎ በአደባባይ መግለጫ ከሰጠ ጥያቄው የንጹሐን መገደል፣ የአማራ ህዝብ መብት መዳጥና መጨፍለቅ ሳይሆን የስልጣን ፍላጎትና የስልጣን አምሮት ከስልጣን የሚገኝ ነዋይ ፍለጋ እንደሆነ የበለጠ ግልጽ የሆነበት ሁኔታ ተፈጥሯል። የሚያሳዝነው ያን ምኞት በተናጠል ሄደው አለመሳካቱ ብቻ ሳይሆን በጋራ ሄደውም እንደማያሳኩት ማወቃቸው ጭምር ነው። ይህን ሀሳብ ለማጠቃለል ለደጋፊዎቻቸው አንድ ነገር ብቻ ማለት ነው። ያው በተለያየ መንገድ እየተንጠባጠበ እንደሆነ በግልጽ ቢሆንም ሌላው ኢትዮጵያ ይገነዘበዋል። የመንደር የሰፈር የምናምን ኮታት ውስጥ የሌለ ሰው ብዙ ነገሮች አይሰወሩበትም። በቋሚነት ጥላቻ የማይመገበው ምን እየተካሄደ ነው ብሎ ግራ ቀኝ የሚያው ሰው ነገሮችን ለመገንዘብ አይቸገርም። በሌላ በኩል በቋሚ በጥላቻ በምናምን ውስጥ እሱን እየተመገቡ ለሚቀጥሉ ሰዎች ምናልባት ለነሱ አንድ ነገር አንደኛ የነሱ ሰፈር ሰዎች ቤተ መንግስት ብቸኝነት ገብተው የሚያሳኩት ነገር አለመኖሩን አረጋግጠዋል። እሱ ላይ የትኛውም መንደር የትኛውም ሰፈር ያለ እንደማይሳካ አረጋግጦታል። ሁለተኛ እነዚህ ኃይሎች ተቧድነው መንግስት ሊሆኑ ይችላሉ ወይ ብሎ ራሱን መጠየቅ ነው። እንትኑን ትቼ ማለት ነው መንግስት ለመሆን ያለውን ውጣ ውረድ ወይ ደግሞ ከቋጥኝ ጋር ተላትመው ቋጥኙን አስወግደው ወይ ደግሞ ቋጥኙ ላይ እነሱ የበለጠ ቋጥኝ ሆነው አሸንፈው ወደ መንግስታዊ ስልጣን መምጣት የሚችሉበት ተአምራዊ የሆነ ነገር ቢፈጠር እነዚህ ሰዎች መንግስት መሆን ይችላሉ? የምን መንግስት? ምን አይነት መንግስት? በራሳቸው የውስጥ ቡድን ውስጥ ሰብሳቢ ምናምን የሚባለው ነገር ላይ እየተራኮተ እርስ በርስ እየተገዳደለ ያለ ስብስብ እንዴት ብሎ ነው በጋራ ከሌላው ኃይል ጋር ጠላቴ ከሚለው ጋር መንግስት ሊሆን የሚችለው? አንዱ እሱ ነው። ምንድነውስ ፍላጎታቸው? የጋራ መንግስት መመስረት የሚፈልጉት ወይስ የራሳቸውን የተናጠል መንግስት ይዘው ለመውጣት ነው የሚሞክሩት? ጉልበት አለኝ አስገብራለሁ ያለው እስከቻለ ድረስ እያስገበርኩ እቀጥላለሁ ብሎ ሊያስብ ይችላል። እዚህ ላይ ምንም ተፈነካክቶም ቢሆን አደረጃጀት መዋቅር ምናምን በአንጻራዊ መልኩ ያለው ቲፒኤልኤፍ ነው። ሌሎቹ እንደሚንቃቸው የትም እንደማይደርሱ ቤተ መንግስት ከደረሰ በኋላ በካልቾ መጥቶ ዴድ ወደሚባለው ሰፈር እንደሚከታቸው ግልጽ ነው። እንደዛ እንደሚያምንም ቅንጣት ታክል እንደማይጠራጠርም ከተሳካለት ማለት ነው። ከሸኔና ፋኖ እነሱ ደግሞ የሚሻሉት ይሳካሉ የሚለውን በተሻለ ማሰብ ይችላሉ። ያው አንዳንዴ ደንዝዘው ባለፈው ተላትመው መጨረሻ ላይ የደረሰባቸው ነገር ሳይዘረጋ ማለት ነው እና በየሰፈሩ የተኮለኮለ ደጋፊ ሄደው የጋራ መንግስት መመስረት አይችሉም። ቢሳካላቸውም ሊያደርጉ የሚችሉት የየራሳቸውን የክልል መንግስት ማለትም የብሔር መንግስት ፈጥረው እንደ ሀገር ለመታወቅ ጥረት ያደርጋሉ። የሚያሳዝነው እዛው ደግሞ ተፈነካክቶ የጎበዝ አለቃ መፈንጫ ሀገሩ መሆኑ የሚያጠራጥር ነገር አይደለም። ስለዚህ የቆሙበት መርህ የሚጓዙበት ግልጽ ዓላማ የሌላቸው
ስልጣን ሲሹ የትንፍጭው ዱቄቱን አምንጭው አይነት መርህ አልባ የሆኑ ኃይሎች የኢትዮጵያ ፖለቲካ ስልጣን በተአምር ቢደርሱ የሚደግፏቸው ሰዎች የሚያዋጡት ገንዘብ የሚሰጡት ድጋፍ መቃብራቸውን መቆፈር መሆኑን ቆም ብለው ምናልባት የሚያስተውሉበት ሁኔታ ይፈጠራል ብዬ አምናለሁ። ደግነቱ የነሱ ገንዘብ መቃብር መቆፈሩ ግልጽ ቢሆንም መቃብሩ ግን የሚቀፍ ምንድነው እነዚሁን ኃይሎች መልሶ የሚወጥ የኢትዮጵያን ሕልውና ግን የማይደፈጥጥ እንዲሆን የተሰሩ ስራዎች የኢትዮጵያ ጸጥታ ተቋማት ላይ የተገነቡ የተወሰዱ እርምጃዎች እንኳን ዛሬ መዋቅሩ ጸርቶ በቴክኖሎጂ በስልጠና የዳበረ የሀገሪቱ የጸጥታ ተቋም በተፈጠረበት አይደለም ገና በወጉ በእግሩ መቆም ያልቻለው ስርዓት ብዙ ነገሮችን ተሻግሮ እዚህ መጥቷል። ከዚህ በኋላ አነስተኛና ጥቃቅን ቡድኖች ከአካባቢ ሚሊሻ አልፈው የኢትዮጵያ የመከላከያና የጸጥታ ተቋማትን የሚጠይቁበት ምዕራፍ ላይ እንዳልሆንን በእርግጠኝነት መናገር ይቻላል። ምናየውን መንገመግመውን መሰረት አድርገን ስለዚህ ግርግሩ የአቡጀዲ ግርግር እንደሚባለው ነው። በቃ አለፈ። ከዛ በኋላ ደግሞ እስቲ ምን እንደሚሉ እንጠብቃለን። ይልቁንም መደበሪያ ጥቅም ማግኛ ምናምን የሚሉ ሰዎች ይቀጥላሉ። ግን ያው ተስፋ የቆረጠና የተበተነ ስብስብ ደጋፊ ከዚህ በኋላ ይሄንን በቀደሙ መጠን ይዞ መቀጠል የሚቻልበት ሁኔታ አይደለም። ይልቅ አሁን ጉዞ የዘረኝነቱ የጥቅም የስልጣን ታውረው ሲያደርጉት የነበረው ነገር ውጤት እንደሌለው መገንዘብ ብቻ ሳይሆን የኔ የሚሉትን ማህበረሰብ እያጎሳቆሉት መምጣታቸውን ተረድተው ብዙዎች ወደ ሰላሙ መንገድ ወደ ቤተሰቦቻቸው እየተመለሱ ምናልባትም በተለያየ መንገድ ህዝብ ላይ ሀገር ላይ ያደረሱትን ነገር በተግባራዊ እንቅስቃሴዎች እንደሚከሱ እየገለጹ ያሉበት ሁኔታ ስለሆነ በዚህ መንገድ ሁኔታዎች የበለጠ እየተስተካከሉ በሌላም በኩል ደግሞ ጥያቄ የሚባሉትን ነገሮች ውይይቶች በጣም አስፈላጊ ናቸው። በተገቢ ውይይት እየተደረገ አይደለም ብዬ ነው ሁሌ ማምነው። ለምሳሌ እነዚህ ሰዎች ተሰባሰቡ ቢሳካላቸው ምንድነው በኢትዮጵያ ውስጥ የሚፈጠረው የሚለውን ኢትዮጵያ በቂ ምሁራን አሏት። ይሄ አድፍጦ ፈርቶ የተቀመጠውን አይደለም። አደባባይ ያሉ በርካታ ምሁራንም አሉ። በዛ ደረጃ ኢትዮጵያ ውስጥ ውይይቶች በጣም አስፈላጊ ናቸው። በዛ በኩል የሚታዩ ክፍተቶች አሉ። ያንን ክፍተት ለመሙላት እንግዲህ ሁሉም የራሱን አስተዋጽኦ ማድረግ አለበት ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ሰኞ ሰኔ 2 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሰኔ 2 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።